የዘንድሮ የዓለም ዋንጫ አስደናቂ ምሽቶችን እያስኮመኮመን ቀጥሏል። በትላንትናው ዕለት ደግሞ ግማሽ ሚሊዮን የህዝብ ቁጥር ያላት የዓለም ዋንጫን በታሪኳ ለመጀመሪያ ጊዜ የተሳተፈችው ብሉ ሻርክስ የሚል መጠሪያ ያላት በፖርቹጋል ቅኝ አገዛዝ ስር የነበረችው በፊፋ የእግር ኳስ ሰንጠረዥ 67ኛ ደረጃ ላይ የተቀመጠችው በ10 ቮልካኒክ ደሴቶች የምትታወቀው በዓለማችን ከሚገኙ ሀገራት በቆዳ ስፋቷ ከ197 ሀገራት 167ኛ ደረጃ ላይ የተቀመጠችው አንድም በታላላቅ ሊጎች የሚጫወት ተጫዋች የሌላት ኬፕ ቨርዴ በፊፋ የሀገራት የእግር ኳስ ደረጃ ሁለተኛ ደረጃ ላይ ከተቀመጠችው የ2016 አዘጋጀችውን የዓለም ዋንጫ ካሸነፈችው በወርቃማ ትውልዷ ካሸበረቀችው የባላንዶር አሸናፊን በስብስቧ ከያዘችው የዓለማችን ቁጥር 1 ውዱን ተጫዋች በስኳዷ ካቀፈችው የእግር ኳስ ሳይንቲስቶች መፍለቂያ ከሆነችው ከአውሮፓዊቷ ሀገር ስፔን ተገናኝታለች። በአትላንታ ሰማይ ስር ታሪክ ተሰርቷል። የትላንትናው ኬፕ ቨርዴ የዓለም እግር ኳስ ኃያሏን ስፔን ገጥማለች። የኬፕ ቨርዴ ተከላካዮች በምሽቱ በዲሲፕሊን ዝቅ ብለው ምሽጉን ሳያስደፍሩ አምሽተዋል። ነገር ግን በጨዋታው ድንቅ ብቃቱን ያሳየው በ40 ዓመቱ እንደ 18 ዓመቱ ወጣት እንደ እምቦሳ ሲዘል ያመሸው የኬፕ ቨርዴው ግብ ጠባቂ ቮዚኛ ነበር። ስፔኖች ኳስና መረብን ለማገናኘት ያልፈነቀሉት ድንጋይ አልነበረም። አያዘርባል በኃይል የመታት ኳስ ጎል መሆኗ ጨርሶ ሲታመን ቮዚኛ እንደ ወፍ በረረ። በጣቶቹ ኳሷን ወደ ላይ አውጥቶ አረፈው። ደሙ በጩኸት ተናወጠ። ፎይራን፣ ቶሬስ፣ ፔድሮ፣ ዳሊ ኦልማ እና ወጣቱ ላሚን ያማል ተራ በተራ ተከታታይ የኳስ ተኩሶችን የቮዚኛ ጎል ላይ አዘነቡ። ነገር ግን የቮዚኛ የብረት እጆችን ማለፍ አልቻሉም። በትላንትናው ድንቅ ምሽት ቮዚኛ ዕድሜ ሳይገድበው በ40 ዓመቱ እንደ ወጣት ሲዘል አመሸ። እግር ኳሱን ማብቂያ ፊሽካ ሲሰሙ በደስታ ሲፈነጥዙ የስፔን ተጫዋቾች በተቃራኒው በሐዘን ፊታቸው ተሞላ። ታሪካዊው ምሽት